አረበኛችሁን ከፍ የሚያደርግላችሁ ቃላትና ሐረጎች። ሰላም ሰላም፣ ወደ ጠጅት ዩቲዩብ ተከታታዮቼ እንዴት ናችሁ? እንዴት ሰነበታችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት እንግዲህ አሪፍ የሆኑ አረበኛዎች በስራ ቦታ እንዲሁም ከመዳም ጋር እንድንግባባ የሚረዱን ምርጥ አረበኛ ቋንቋዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ብቻ ነው። እሺ ቤተሰብ፣ ይሄን ቪዲዮ ካያችሁ በኋላ እንግዲህ አረበኛ አላወኩም፣ አረበኛ አልገባኝም ማለት ቀረ ማለት ነው። እናም አንድ ማሳሰባችሁ ነገር፣ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ። ትምህርቱን ደግሞ ለጓደኞቻችሁ እንዲሁም ደግሞ አዲስ ለመጡት እህቶቻችን ሼር አድርጉላቸው። እንዲሁም ላይክ በማድረግ ሁሌ ቪዲዮ ምሰራላችሁ ደግሞ ወደ እናንተ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ቤተሰቦች ስለምታበረታቱኝ አይዞሽ በርቺ ስለምትሉኝ ከልብ ነው ምስጋናዬ። ወደ ትምህርታችን። ደሞዜ ለምን ተቀነሰ? ሌሽ ናግስ ራትበይ፣ ሌሽ ናግስ ራትበይ። ለምሳሌ እናንተ አዲስ ሆናችሁ ሊሆን ይችላል። ማዳማችሁ ወይ በግማሽ ወይ እንደዚህ ቀንሰ ብር ሰጣችሁ ምን ትላላችሁ? ሌሽ ናግስ ራትበይ ትላላችሁ ማለት ነው። ደሞዜ ልልክ ነው። አብቃ ሐወል ራትበይ፣ አብቃ ሐወል ራትበይ። እኔ አይደለሁም። ለምሳሌ የሆነ ነገር ሆኖ ሊሆን ይችላል፣ መጥፎም ጥሩም ሊሆን ይችላል። እናንተ ናችሁ ብትባሉ እኔ አይደለሁም ብላችሁ ለመመለስ ምን ትላላችሁ? ኖ አነ፣ ኖ አነ ትላላችሁ ማለት ነው። እኔ አይደለሁም፣ ኖ አነ። የት ነበር ያለው? ወይን ካን ሞጁድ፣ ወይን ካን ሞጁድ። ምንድን ነው? ምንድን ነው? ለምሳሌ የሆነ ነገር አልገባም ብሎ ለመጠየቅ ብንፈልግ ምንድን ነው እንላለን አይደለ? ምንድን ነው ብለን ለመጠየቅ በአረበኛ ኤሽ ሃዳ፣ ኤሽ ሃዳ እንላለን ማለት ነው። ስራውን ጨርሻለሁ፣ ስራውን ጨርሻለሁ። አነ ሀለስ ሸገል፣ አነ ሀለስ ሸገል። ስራ በዝቶባችሁ ሊሆን ይችላል። በጣም ደክማችኋል አይደለ? በጣም ደክሞኛል ለማለት አነ መራ ተአባን፣ አነ መራ ተአባን። ቦታው መልሽ፣ ረጃኢ መካኑ፣ ረጃኢ መካኑ። ይሄ ከባድ ነው። ሀደ ተጊል፣ ሀደ ተጊል። ማንሳት አልቻልኩም። ለምሳሌ በጣም ከባድ ሆኖ ሊሆን ይችላል። የሆነ ነገር አንሶ ብትባሉ ይሄ በጣም ወሳኝ ነገር ነው እህቶቼ። ከባድ ነገር ደግሞ አንስታችሁ በዚሁ አጋጣሚ የምነግራችሁ ራሳችንን መጠበቅ አለብን። ስለዚህ ይቺ አረበኛ ትጠቅማችኋለች። ማንሳት አልችልም ብትሉ ይሄ ከባድ ነው ለማለት አነ ማቅደር እሽል፣ አነ ማቅደር እሽል፣ ማቅደር እሽል ትላላችሁ ማለት ነው። ማንሳት አልችልም፣ ምንም አልገባኝ፣ ምንም አልገባኝ። ማፋህምቶ ለሽይ። ከብ ዳኢራ፣ ዳኢራ። ሶስት ማዕዘን ሙሰለስ፣ ሙሰለስ። ማዕዘን ዘወ፣ ዘወ። አራት ማዕዘን ምደወር፣ ምደወር። ለምሳሌ ማዳማችሁ ጋር ኩሽና ስራ ልትሰሩ ትችላላችሁ። ገጣይ ምደወር ብትባሉ አራት ማዕዘን ማለት ነው። ለምሳሌ ገጣይ ግሲ፣ እንደዚህ ያኔ ሸከፊ ምደወር። በተለይ ድንች ምናምን እንደዚህ የሚጠባበሰው ጋር ይሄ ነገር በጣም ይጠቀሙታል ማለት ነው። ስለዚህ ይሄን ማወቅ አለባችሁ። ለምሳሌ ገጣይ ምደወር ብትባሉ እናንተ አራት ማዕዘን አድርጋችሁ እንትን ማለት ትችላላችሁ ማለት ነው። ይሄን ታወቃችሁ ቀላል ይሆንላችኋል። ከዛም ጎረቤት ጀራን፣ ጎረቤትና ጅራና። አስቀምጥ ሀጥ፣ ሀጥ። አታስቀምጥ ላት ሀጥ፣ ላት ሀጥ። ቦታ መካን፣ መካን። ቦታዬ መካኔ፣ መካኔ። ራስህ ነፍስክ፣ ነፍስክ። ራሴ ነፍሲ፣ ነፍሲ። በእኔ ቦታ ሆነህ ይኸው። ሀጥ ነፍስክ መካኔ፣ ሀጥ ነፍስክ መካኔ። በእኔ ቦታ ሆነህ ይኸው ለማለት ሀጥ ነፍስክ መካኔ።
እኔ አይደለሁም ኖ አና ኖ አና አላየሁም ማሸፍት ማሸፍት ጓዝ ጓዝ ለማለት ብንፈልግ አቅራጥ አቅራጥ ለምሳሌ አቅራጥ ለብዙ ነገር እንጠቀመዋለን ለብዙ ነገር ማለት ነው። ለምሳሌ ሽል አቅራጥ ብትባሉ ጓዙን አንሺ፣ እንዲሁም ከመኪና ጓዝ አውረጅ ለማለትም ነዝል አቅራጥ ይጠቀማሉ ማለት ነው። እና ይሄን ጥያቄም ላይ ጠይቃችሁ ስለነበር ነው ላብራራላችሁ በዚሁ አጋጣሚ። ስለዚህ አቅራጥ የሚለውን ቃል አረበኛ ለብዙ ነገር አረቦች ለብዙ ነገር ይጠቀሙታል ማለት ነው። ለምሳሌ አስቤዛ አልቆ ሊሆን ይችላል። አስቤዛም አልቆ የሆነ ነገር አልቋል ለማለት ብትፈልጉ አቅራጥ ማፊ አቅራጥ ትላላችሁ ማለት ነው። እሺ ስለዚህ አቅራጥ ማለት ጓዝ፣ ዕቃ፣ አስቤዛ ለብዙ ነገር ይጠቀሙታል ማለት ነው። እህቶቼ አስቀምጨዋለሁ ለማለት ብንፈልግ ሀጠይቱ ሀጠይቱ በቦታው አስቀምጨዋለሁ ለማለት ደግሞ እንደዚህ አያይዘን ስናወራ ሀጠይት መካኑ ሀጠይት መካኑ እንላለን ማለት ነው። የት ነበር ያለው ለማለት ደግሞ ወይን ካን መውጁድ ወይን ካን መውጁድ መጀመሪያ አወል እዚህ ሂና ምንድን ነው ኤሽ ሃዳ ኤሽ ሃዳ አውቃለሁ አረፍት አረፍት አላውቅም ማዕረፍ ወይም ማዕረፍት እንላለን ማለት ነው። ለምሳሌ የሆነ ነገር ተጠይቃችሁ አረፍቴ ብትባሉ ካወቃችሁት አይዋ አረፍት ትላላችሁ ማለት ነው። ካላወቃችሁት ደግሞ ለማዕረፍት ወይም አልገባኝም ለማለት ስትፈልጉ ደግሞ ማፈሀምት ገብቶሻል ወይስ አልገባሽም ብትባሉ ፈህምቲ ወለላ ብትባሉ ካወቃችሁት አይዋ ፈህምት ትላላችሁ ማለት ነው። ካላወቃችሁት ለማፈሀምት ትላላችሁ። እሺ ቶቼ ሰው እንሳን እንሳን ሰው ለማለት ብንፈልግ እንሳን፣ እንስሳት ደግሞ ሃይዋን ሃይዋን እንላለን ማለት ነው። ሩቅ ቦታ መካን በኤድ መካን በኤድ አሁን እመጣለሁ አልሄን እጂ አልሄን እጂ ከትናንትና በፊት ለማለት ብንፈልግ ምን እንላለን? ገብል እምስ ገብል እምስ እምስ ደግሞ ትናንትና ማለት ነው። ትናንትና እምስ ቅርብ ስንል ደግሞ መካን ገሬብ እኔ ቅርብ ቦታ ለማለት ብንፈልግ አሁን መካን ገሬብ ቅርብ ደግሞ ገሬብ ማለት ነው። ገሬብ አመት ሰና ሳምንት እስቦ ሁለት ሳምንት ለማለት ብንፈልግ እስቦኤን እንላለን። ሁለት አመት ለማለት ስንፈልግ ደግሞ ሰነቴን። ነገ ቡክራ ነው። ነገ ቡክራ ነገ ለማለት ብንፈልግ ምን እንላለን? ቡክራ ቡክራ። اليوم يعني ዛሬ اليوم ነው። ጠዋት ሰባህ ቀን ዙሁር ዙሁር እንላለን። 9 ሰዓት ከሰዓት በኋላ ደግሞ አስር ማታ ደግሞ መቅሪብ እንላለን ወይም ብለይል ማለት ነው። ከነገ ወዲያ ባዕድ ቡክራ ባዕድ ቡክራ ስሪ ሰዊ ሰዊ ወይም አሽታቅሊ አሽታቅሊ ብትባሉ ስሪ እንደማለት ነው። ለምሳሌ ሰዊ ሰዊ ገህዋ ብትባሉ ቡና ስሪ ቡና ፍሊ እንደማለት ነው። ከዛ ሰራሁት ለማለት እናንተ ምን ትላላችሁ? ሰወይቱ። ካልሰራችሁ ደግሞ ለማሰወይቱ ትላላችሁ ማለት ነው። ሰራዋለሁ ደግሞ ብሰዊ ሰራዋለሁ ብሰዊ። አለቀ ሀላስ እኔ ጨረስኩ። ስራ ታዛችሁ ሊሆን ይችላል። እናንተ ከጨረሳችሁ እኔ ጨረስኩ ለማለት አና ሀለስት ሹገል ትላላችሁ ማለት ነው። ዙባላው ነው ውጭ አውጪ ጠልኤ ዙባላ በራ ጠልኤ ዙባላ በራ። እንግዲህ ውድ እህት ወንድሞቼ የዛሬ ትምህርት ይሄ ነበረ። እንግዲህ አሪፍ ትምህርት እንዳገኛችሁ ተስፋ አለኝ።
እናም ትምህርቱን ከወደዳችሁት ላይክ በማድረግ አትርሱ ውዶች። አበረታቱኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።